ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ በካናዳ ኦንታሪዮ ለምትኖሩ ሀበሾች፣ ኢትዮጵያውያን፣ ኤርትራውያን በጣም አሪፍ ዜና ይዤላችሁ ነው የመጣሁት። ቶሮንቶ የምትኖሩ ከሆነ ኤጃክስ፣ በፊት እንደመጣው አያክስ ነበር የምለው፣ ልክ እንደ አያክስ አምስተርዳም መስሎኝ። ኤጃክስ የምትኖሩ ከዛ ደግሞ ለንደን፣ ኦንታሪዮ፣ ሃሚልተን፣ ኪችነር፣ ኤኒዌይ ኦንታሪዮ ውስጥ ያላችሁ ሀበሾች በሙሉ ይሄ ቪዲዮ ለእናንተ ነው። የአእምሮ ሕክምና እንደ ማንኛውም ሕክምና ካናዳ ውስጥ ነፃ ነው። ኦንታሪዮ ላይ ስፔሲፊክሊ ኦሂፕ ካርድ ካላችሁ ማንኛውም ሕክምና ማግኘት ትችላላችሁ። አንድ ቁልፍ ነገር መርሳት የሌለባችሁ፣ ከዚህ በፊትም ነግሬያችኋለሁ፣ ፋሚሊ ፊዚሻን ቶሎ መያዝ ያስፈልጋል። ቁልፍ ነው እሱ። ምክንያቱም ኢመርጀንሲ ክፍል ከሄዳችሁ ብዙ ሰዓት መንቃቃት ነው። በተለይ ለማይነር ነገሮች ኢመርጀንሲ መሄድ አልመክርም። 6 ሰዓት 8 ሰዓት እና መቀመጥ ሊኖር ይችላል። ሲሪየስ ጉዳይ ከሆነ ወደ ኢመርጀንሲ መሄድ ግድ። ከዛ በኋላ ግን ስፔሻላይዝድ የሆኑ ሰርቪሶችን ለማግኘት መጀመሪያ ፋሚሊ ፊዚሻን ጋር መሄድ፣ ከፋሚሊ ፊዚሻን ጋር ጥሩ ግንኙነት መመስረት፣ ከዛ አስፈላጊ ሲሆን ሪፈር ተጽፎ ወደ ስፔሻሊቲ ሰርቪስስ ትሄዳላችሁ። ኤኒዌይ ወደ ገደለው ስንመጣ የዛሬው ርዕሰ ጉዳይ ምንድን ነው? የአእምሮ ሕክምናን በሚመለከት እንግዲህ አብዛኛው ሕክምና የሚሰጠው በፋሚሊ ዶክተርስ ነው። ምክንያቱም እንደ ማንኛውም ህመም የመጀመሪያ ሕክምና የሚሰጡት ፋሚሊ ዶክተሮች ናቸው። ችግሩ ያለው ምንድን ነው? ፋሚሊ ዶክተሮች በጣም ቢዚ ናቸው እና አሰራሩ ታይም ቤዝድ ነው። ስለዚህ ለአንድ ታካሚ የሚሰጡት ጊዜ 10 ደቂቃ ቢበዛ 20 ደቂቃ። አንዳንድ የአካላዊ ህመሞች ላይ ምንም ችግር የለውም። ለምሳሌ እግራችሁ ወለም ብሏችሁ ከሄዳችሁ በ5 ደቂቃ በ10 ደቂቃ ዳያግኖስ ማድረግ ይቻላል። የሚያስፈልገው ምርመራ ወይም መድኃኒትም ከሆነ መጻፍ ይቻላል። የአእምሮ ሕክምና ግን ጊዜ ይፈልጋል፣ ማዳመጥ ይፈልጋል። ኤኒዌይ እንግዲህ የሀገሩ አሰራር ነው። ፋሚሊ ዶክተሮች በታይም ስሎት ነው የሚሰሩት። ስለዚህ ብዙ ጊዜ የላቸው፣ በቀጥታ ወደ መድኃኒት ነው የሚገቡት እና መድኃኒት አስፈላጊ ነው። ከመድኃኒት ጎን ለጎን አንዳንድ ጊዜ ደግሞ ከመድኃኒት እንደ አማራጭም የስነ ልቦና ሕክምና ያስፈልጋል። የስነ ልቦና ሕክምና ላይ እንግዲህ ያለው ችግር ምንድን ነው? አንደኛ ፋሚሊ ፊዚሻኖች ወደ ሳይኪያትሪስት ሪፈር አይጽፉም እና ሳይኪያትሪስት ጋር ለመታየት ራሱ ወረፋው በጣም ረጅም ነው። 6 ወር ዓመት ሊፈጅ ይችላል። ከዛ ሁለተኛው ችግር ደግሞ ኦሂፕ ካርድ ያለው ማንኛውም ሰው ሕክምና ነፃ ነው፣ ግን የስነ ልቦና ሕክምና ግን በክፍያ ነው። ኦሂፕ ከቨርድ አይደለም። ስለዚህ አቅሙ ያለው ሰው በግሉ ቴራፒስት ጋር ቴራፒ ሊጀምር ይችላል። አቅም ለሌለው ሰው ግን አስቸጋሪ ነው እና የሚሰጡት ቴራፒዎች ደግሞ አንዳንዶቹ ኤክስፔንሲቭ ናቸው። ስለዚህ ጥሩ ዜና ይዤላችሁ የመጣሁት የኦንታሪዮ ስትራክቸርድ ሳይኮቴራፒ ፕሮግራም ይባላል፣ ኦኤስፒፒ እና እሱ ነፃ የስነ ልቦና ሕክምና ዲፕሬሽን፣ ጭንቀት፣ ሱስ የመሳሰሉት ብዙ የአእምሮ ጤና ችግሮች ላይ ነፃ የስነ ልቦና ሕክምና ይሰጣሉ። ከዛ በኋላ ይሄ እንግዲህ ካሜች ዌብሳይት ላይ ነው የምታገኙት። ኦንታሪዮ ስትራክቸርድ ሳይኮቴራፒ ብላችሁ ሰርች ማድረግ ትችላላችሁ። የኢንተርፕሪቴሽን ሰርቪስም አላቸው። እንግሊዝኛ ለሚችል ሰው በቃ ቀላል ነው፣ ስትሬት ፎርዋርድ ነው። የምትፈልገውን ቴራፒ ብዙ ወረፋም የለውም፣ ነፃ ነው። አብዛኞቹ ቴራፒዎች የሚሰጡት በቪዲዮ ኮል ነው። ዳትስ ፋይን፣ እሱን ማድረግ ትችላላችሁ። እሱን ልጠቁማችሁ ነው የመጣሁት። ከዛ በኋላ ደግሞ የትርጉም ሰርቪስ ለሚፈልጉ እንግሊዝኛ በደንብ ለማይችሉ ሰዎችም እሱ አማራጭ አለ። ይሄኛው አማራጭ እንደ ልብ የሚገኝ አይደለም፣ ግን በተለይ እንግሊዝኛ የማያስቸግራችሁ ከሆነ ቴራፒ የምትፈልጉ ከሆነ ይህንን ሰርች አድርጉ፣ ቀጠሮ አስይዙ፣ ቴራፒያችሁን ጀምሩ። ይሄ ቪዲዮ በጣም ብዙ አበሾች ቤኔፊት የሚያደርጉበት ነው። ስለዚህ ሃሚልተን ላይ፣ ቶሮንቶ ላይ፣ ኪችነር ላይ፣ ለንደን ላይ፣ ኤጃክስ ላይ የምታውቋቸው አበሾች ካለ ይህን ቪዲዮ እንዳለ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉላቸው። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።